ከአያቴ ቤት ወደ ሌላ ሰው ቤት የሆነ ቦታ ተጠርተን ልንሄድ ነው። ተመልከቱ እንግዲህ ጥሪ ራሱ በቃ አብሮ ነው የሚሄዱት። እኔ እኮ ግራ ገባኝ። አሁን እነዚህ ሰዎች ትዳር መያዝ ነው እንጂ የቀራቸው በቃ ሁሉንም ነገር እያደረጉት ነው። ጥሪ አብሮ ነው የሚሄዱት፣ በሸነና የሚሄዱት አብረው ነው። በቃ ምንድን ነው የቀረው ነው? ከዚህ በላይ እኮ ቀለበት ብቻ ነው የቀረው። እሱ ደግሞ የሚቀር አይመስለኝም። በቃ የሆነ ቀን የሆነ የሚያደርግላት ሰርፕራይዝ የሚያደርጋት ይመስለኛል። እና የሚገርም ነው የሚታዩ ነገሮች እና ልንሄድ ነው ሳይሆን ግማሽ መንገድ ጀምረን አቶ አብርሃም ደከመኝ ብሎ ቅርብ ነው እያልኩት እየወሰድኩት ነበርና ደከመኝ ብሎ ውስጥ ገብቷል፣ መኪና ውስጥ ማለት ነው። አልወርድም ብሎኛል። ምን እንደሚሻለኝ አላውቅም። ቤተሰቦች እንግዲህ ትናንትና ደግሞ ፕራንክ ማድረጌን አይታችኋል። አንዳንድ ሰዎች ደብሯቸዋል፣ አንዳንድ ሰዎች ደግሞ ፈታ ያላችሁበት ታይም አለና ያው እኔ ምንም አስቤ አይደለም፣ ሌላ ነገር እንዳታስቡ። ኮተታ ያት ምን እንደምትል አሁን ምንም አላሰብኩም ትላለች። ውስጡን ለቄስ ማለት እንደዚህ ነው እንግዲህ። እሷ ቤት ምንም አናቅም በቃኛ አይደል? ነገሮችን እኮ እያለማመደች ነው። በቃ አሁን ላይ ልጁ ምን አይነት ሪያክሽን ያሳየኛል እንደዚህ ባረግ እሺ ይላል አይልም። ይሄ እኮ ሙከራ ማለት ነው። ሙከራ 1 2 3 ሎ የለ እንደዛ እንደማድረግ ነው። እና መጀመሪያ ትሞክራላችሁ፣ ከዛ በኋላ የሰውየውን ሪያክሽን አይታችሁ ከዛ ወደ ፋይናል ትሄዳላችሁ ማለት ነው። በላይ ለምን እንደሆነ አላውቅም። በቃ ማለት ድረስ ጉንፋን ይዞኛል፣ ግን ደግሞ ሰው ቤት ተጥሬ ያለ በሚል እንደዚህ ለብሻለሁ። አቶ አብርሃም ደግሞ ቁምጣ ለብሶ ምናምን ታውት እስቲ ብቻ ቀለል ማለት ነው። ላይፍን ቀለል አድርገን ያረጋግን መኖር ነው ያለብን። ላይፍን ቀለል አድርጎ መኖር ነው በቃ እንዳንተ ማለት ነው። እንዳንተ ውሽማ ደርቦ በቃ በየቦታው መንቀዋለን ላይፍ ቀለል ማድረግ ነው። የልጅቷን ህይወት እንደዚህ ከባድ አድርጎ ፍቺና ፍቺ አልባ ህይወት መካከል አስገብታት አሁን አንተ ላይፍን ቀለል አድርጎ መኖር ነው ትላለህ። ነገር ግን ላይፍን ቀለል አድርጎ መኖር እንደዚህ አይደለም። የሚሻል ትዳርን አክብረ መኖር ነበረ። ላይፍን ቀለል የሚያደርጉ እሱ ነበረ። እንደዚህ አይነት አታካራ ውስጥ ከመግባት በሴራ ተጠምጥመ በተንኮል ተጠምጥመ ከመቀመጥ ላይፍ የሚቀለው እዛ ነበረ፣ ምስኪኗ ጋር ነበረ። አንተ ግን ስለ ላይፍ መቅለል እዚህ ልታስተምረን ትፈልጋለህ። መንገዱን ያሳሰበኝ ስለማማር ስለምንም ነገር እሺ፣ ልሻከመች እቺ ልበልክ። አዎ ነይ እስኪ እኔን ትችያለሽ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ላልሞክር። ይኸው በቃ እንደ ፍቅረኛ ሊጃጃሉብን ነው ቤተሰቦች። ይህ ቆሮቆንዳ የሆነ ሰውዬ ይኸው እንዴት እንደሚያደርግ እንዴት እንደሚተሻሽ እንግዲህ ይህ ትዳሩን ሳይፈታ 80ውን ሳይቀድ እዚህ ደረጃ ላይ ደርሷል ማለት ይቻላል። በቃ ቀለበት ብቻ ነው የቀራቸው ቤተሰቦች። ቄስ ብቻ መባረክ ነው የቀረው የሁለቱን ትዳር ማለት ነው። እና የሚያሳዩት ነገር በቃ አዲስ ፍቅረኛሞች የሚያደርጉትን ነገር ነው። ይሄ ልጅ ከዚህ በፊት ትዳር ኖሮት የፈታ ራሱ አይመስልም። ከዚህ በፊት ትዳር ይዞ ኃላፊነትን ወስዶ የኖረ አይመስልም። ገና እንጭጭ ልጅ ነው የሚመስለው። ገና ለፍቅር አዲስ እንደሆነ እንደ አዲስ እንደ ሕፃን ልጅ እያደረገው ነው። አዲስ ስሜት እንደሚያይ ሰው እያደረገው ነው። እና ምን ይባላል ቤተሰቦች፣ ያው ድስት ግጣሙን አያጣም ነው። ያው ቢጤውን ለቢጤው መቶ ነው። ትመቻለህ አንተ እንደሱ ትመቻለህ ማለቴ ይመቻል እንደዚህ ስትቀመጥ። አረ የት እንሂድ አለ ይመቻል እንደዚህ ስንቀመጥ። ኧረ ተው። በቃ ቪዲዮውን ራሱ እኮ ቀየሩት። ሌላ ነገር ነው እንደ እያየን ያለን። ምን እያለች ነው ልጅቷ ግን? ቤተሰቦች ይሄ እኮ እግዚአብሔርን ቀልድ አይደለም። አሁን እሷ እንደ ቀልድ ነው እያወራች ያለችው፣ እያሾፈች ነው፣ ሙድ እየያዘች ነው ይታወቃል። ነገር ግን በተቃራኒው ነገሮችን እየፈተነች ነው፣ ቴስት እያደረገች ነው። በቃ እሺ ካላት ይሄ ልጅ ለአንዴና ለመጨረሻ ጊዜ አሳስታ የሆነ ነገር ለማድረግ ነው። በቃ ከዛ በኋላ መውጫ ነው የሚያጣው ልጁ። ምንም አይነት ነገር ማድረግ አይችልም። እስርስር አድርጋ ለማስቀመጥ ነው። እና በቃ የተለያዩ ፈተናዎችን እያለማመደችው ነው ልጁ በኋላ ወደ እሷ ሀሳብ እንዲመጣና በእሷ ሀሳብ እንዲስማማ ለማድረግ ካሁኑ እያለማመደች ትገኛለች። እና ይህን ነገር እንደ ቀልድ የምናልፈው ነገር አይደለም። እሷ እንደምታሾፍበት አይደለም። ቅርብ ነው ወይ አይመለስ ወይ ምን አይል እዚህ ጠራራ ፀሐይ ላይ ጉድ አረገኝ አቶ አብርሃም። ትሄዳለህ ጌታ የምረን ነው ግን ደግሞ ማለት ነው አሁንም ከራቀኝ አቆመዋለኝ። ከዛ ናግጭ ጌታ ከበቃ ይህ እኮ ግን በጣም አይን አውጣነት ነው ቤተሰቦች። ትዳር ያለውን ሰው እንግዲህ አስቡት፣ ሌላ ቦታ ድግስ ቦታ ይዞ መሄድና ማስተዋወቅ በጣም የሚገርም ኮንፊደንስ ይፈልጋል። በተለይ ሰዎች በተሰበሰቡበት ቦታ
ጓደኛዬ ነው ብላችሁ ማስተዋወቅ ይሄ አደባባይ ላይ የሚታይ ነገር ነው። ቪዲዮ አለው ምን አለው። እንግዲህ ከመቶ ሰው እንግዲህ 2 ሰው እንኳን ያያል እኮ ይህን ቪዲዮ እና ምን ያህል ኮንፊደንስ እንዳላት ነው የምታዩት። ምን ያህል አይናውጣ እንደሆነች ነው የምታዩት። እና ምን አይነት ያገጠጠ ስራ ነው። ትንሽ ጠጋ በልልኝና እዚህ ጋር ልቀመጥና እቺ ልጅ ምን ቀንስላለሁ እኔ ህፃን ያረጋታል ያማታል። እንደዛ አትበለኝ። እንደውም ቻው እሺ። ናፍቃለሁ። ይገርማል። የኛ ቆራጥ ወይኔ መቤቴ ድረስልኝ። ወይኔ ስማሙ ለፈስ ቅዱስ ይሄ ነው በቃ። ይሄው የሩታ አምላክ ገደላ አለመግባታችሁም አንድ ነገር ነው። በቃ ተጋጩ። ሰው ላይ ክፉ ሰርታችሁ በሰላም መሄድ የለም። ይሄው ነው በቃ። የሆነ ነገር ያጋጥማችኋል መንገድ ላይ። ለሰው ክፉ መመኘት ጥሩ አይደለም፣ ግን ያርገው በቃ ይጋጩ። ያው ንብረት ነው አይደል የተጋጨው። ዞሮ ፍርክስክስ ይበል። ምን አስጨነቃችሁ? ድግስ ላይ ሄዳ እዛ ከመዋረድ ልጁንም ከምታዋርደው ቤተሰብ የእሱም ቤተሰብም ከምታዋርድ ህዝቡ ተጋጭተው በቀር ይሻላልና እንኳን ተጋጨ። አይዞህ ተረጋጋ፣ በቃ ተረጋጋ። ብዙም አይደለም፣ አይዞህ። መጥቶታል እኮ እሱማ በጣም ሰማችሁት ቤተሰቦች? መጥቶታል እኮ አላለም መኪናውን ማለት። አረ ይሄ ልጅ ግን ወንድ ነው። አረ ተው ደግሞ ጭንቅላቱን ይይዛል። የሆነ በቃ ለመኪናው ነው ያሰበው እኮ አሁን ላይ። እንዴ እንኳን ተረፍን አይልም እንዴ? ተጋጭታችሁ ለዛውም ገደል አፋፍ ላይ ንብረታችሁን ወጣችሁ ተጋጭ ስፖኪዮ ምናምን አስቡት እስቲ። እንኳን ተረፍኩ ነው የሚባለው። መጥቶታል እኮ ደግሞ አባባሉ መጥቶታል እኮ ሊያለቅስ ነው። ቅርብን እያልኩ ሰይ እንኳን ተጋጨ። ሲጀመር አይቀናም፣ ሄርሜላን ይዛ አይቀናም በፍጹም። በቃ የሰው ህይወት ላይ ግብ ሰርተ ሊሳካልህ አይችልም። በቃ እሱን እያሰብክ ነው፣ እየተጸጸትክ ነው የምትኖረው። ሰው ላይ እንደዚህ ማለት አያስፈልግም፣ ግን ለዚህ ልጅ ማለት ነው በቃ ልኩን መናገር ያስፈልጋል። እንኳን ተጋጨ ነው የምንለው። እሰይ እንላለን። በቃ ተረጋጋ። ዋናው እኛ መተረፋችን ነው። በቃ ደግሞ የተጋጨበትን ቦታ አያችሁት ቤተሰቦች? ሜዳ እኮ ነው፣ ምንም ነገር የለም እኮ። በዚህም ሜዳ ነው። ደግሞ መንገዱ ስፋቱ እዚህ ላይ እንዴት ነው የሚጋጨው? ምን እያደረጉ ነበር ውስጥ ላይ እንዴ? ወይስ ሙድ እየያዙብን ነው? በቃ አሁን ተጋጨ የሚሉት እዚህ ጋር ሰፊ እኮ ነው በጣም አስፋልቱ። ሰክሯል እንዴ ልጁ? በቃ ተረጋጋ። ዋናው እኛ መተረፋችን ነው። በቃ ተረጋጋ። አዎ እንደዛ የሚባለው ዋናው እኛ መትረፋችን ነው። በቃ ንብረቱ ይሰራል ነው በቃ። ሌላ ታሪክ ነው። የሚካበድም ነገር አይደለም ግጭቱ። ነገር ግን እሱ በቃ ሊያለቅስ ደረሰ። በቃ እኝኝ ለሁሉም ነገር እኝኝ ብሎ ይችላል። ምን አይነት አልቃሻ ነው በእግዚአብሔር። ዋናው እኛ መትረፋችን ነው። በቃ እሺ፣ ምንም ሰው የለም ደግሞ ቦታው ላይ ራሱ አይሆንም። ምን ልበላ? ለምን ካሜራማኑ አይቀርጸውም ነው? መውጣት ካልቻለ ለምን አያሳየንም? እኔ ግን የሚታየኝ ነገር ምንም ነገር የለም። የተጋጨም ነገር አይታየኝም። ቤተሰቦች የተጋጨ ነገር ይታያቸዋል ወይ? ከዚህ ማይር ቃላው ገና ነን። ምንድነው ነው? አዎ ና ቁጭ በል እስቲ። ቆይ ና እንዴ ሰው አናጣም። ምናልባት በዚህ በኩል የሚያልፍ ሰው ካለ እኔ እኮ እያልኩሽ ነበር። ኧረ ቆይ ተረጋጋ እስቲ። ቆይ እኔ እኮ ይቅር እያልኩሽ ነበር። ጥሩ መተናል እኮ እስካሁን። ያኛውን ድንጋይ ያለፍን ይሄ ይከብደኛል ብዬ አላሰብኩም። ደግሞ በዛ ላይ ሻው ራስ ያንሸራትታል። እንደሚያንሸራትት አዎ ሻውን ስለሚያንሸራትት ነው እንጂ መንገዱ ይኛል እኮ አይደለም። እዚህ ጋር እንስሳት ምናምን ይታየኛል። ሰው ይኖራል እንዴ? ዝም ብሎ ነው እንትን ያለው። ስለዚህ ልረጋጋ ነው ያለ መፍትሄ መኪና ውስጥ ቁጭ ብሎ ተመጣጣ። እዚህ ያደረሰን ፈጣሪ ነው። በቃ
መንገዳችን የሚጨርሰው ፈጣሪ ነው። አንተ ግን ተረጋጋ። እያት የምታደርገውን ነገር ተመልከቱ እንግዲህ። ይሄ እንዲህ ነው። ቆይ ይሄ አሁን በሞራል ራሱ እኮ ትክክል አይደለም። በቃ አሁን አሳቻ ቦታ አገኘሁት ብላ ብቻውን አገኘሁት ብላ ነው እንደዚህ የምትጫወትበትና እሱ ደግሞ ዝም ብሎ ያያታል። ወይ አይናገር፣ ወይ አይጋገር፣ ወይ አያስብ፣ ወይ አያምር፣ ወይ አያፍር ብሏል ያ ሰውዬ። በቃ እንደዛ ነው የሆነው አብርሃም ማለት ነው። አሁን ላይ ቁጭ አድርጋ እንደዚህ በቃ እንደ ዝንጀሮ ስቀምልለት ጸጉሩ ምትላላችሁ። በጣም እኮ ነው የሚገርመው እግዚአብሔርን። እሱም ለራሱ ክብር የለውም በቃ፣ እሷም ደግሞ ክብረ ቢስ በቃ ሴት አሰዳቢ። ድምጽ እየሰማሁ ነው። ወንዙ ነው የለም ወንዙ ነው የሚጮኸው። የወንዙ ድምጽ ነው። እርግጠኛ ነህ? ያየሁት መንገድ። ኧረ መኪና ከላይ እየመጣ ሳይሆን አይቀርም። በቃ ቁጭ በል። ለማንኛውም ቤተሰቦች ያው እንግዲህ አቋርጠውታል። እንግዲህ ቀጣይ ምን እንደሚፈጠር እናያለን። ግን ልጁን አሁን ብቻቸውን ስለሆኑ ሜቢ መኪና ካላገኙ እዛው ማደራቸው አይቀርም። እንግዲህ ምን እንደሚፈጠር እናያለን በቀጣይ። ለማንኛውም አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳረሱ። ሰላም ሁኑልኝ።